እያንጫጫን ሄድን እያረግን ሄድን ትንሽ እንደመምሸት ሲል አንደኛው ልጅ እንባው ድብድብ አለ እሱም ገብቶ እንደማያውቅ ነው በኋላ የገባኝ የሆነ ነገር አለ ትሄድና አልጋ ስጠኝ ብለ ፕሬስ ስታረገው አልጋ ይወርዳል ይላል በቃ እንደው ያ ቢኒያም እዛ አዳራሽ ሰብስቧችሁ ማስጮ ወበቻ ነው ትላለች ቴዲ አፍሮ ነው እሱ ይናገራል ግን አሁን አልቻለም አዳራሽ ወጣት ስል እንትኑ ጋር ያሉ ሰዎች ሞልተዋል ሊፍቱ ጋር ስለዚህ ለበደረጃው አደድማርኩና እንዲህ እየተደገፍ ዞርፎት ከዛ ወደ ስር አንደርግራውንድ ሲሄድ ዘበኛው ነን አለኝ በመውደቄም አይመቸኝም ባንድ ያንተ ቀን እንድነሳ ማረኝ ተመልካቾቼ እንደምናችሁ ድፍን አንድ አመት ከናንተ ጋር ቆይታ ነበርኝ ሁሉም ታሪክ አለው በሚለው ፕሮግራማችን አብራችሁኝ የነበራችሁ ተመልካቾቼ እጅግ በጣም አድርጌ ወዳችኋለሁ አከብራችኋለሁ እንደምን ከረማችሁ እኔ ፈጣሪ ተመሰገነ ይሁን በጣም ደህና ነኝ ለክርስትና ሃይማኖት ተከታዮች እንኳን ፋሲካን አሳልፈው ለዳግማ ትንሳኤ በዓል ወይ ለዳግም ትንሳኤ በዓል እንኳን በሰላም አደረሳችሁ እንኳን በሰላም አደረሰን የዛሬ ቪዲዮ ዓላማ ደግሞ ማለት ነው በዚህ አንድ አመት ውስጥ ምን ተከናወነ የሚለው ነገር ሪፖርት ልበለው ስብሰባ አስመሰልኩት ብቻ መረጃዎች ለመስጠት ነው እንግዲህ ይሄን ፕሮግራም ስንጀምር በደረጀ ኃይሌ በታዋቂው በኮሜዲያን ደረጀ ኃይሌ ጀመርን ከዛ በኋላ በሞዳት ባለቤቴ ደግሞ የጨረሰን የአመቱን ማለት ነው እንቀጥላለን በዚህ አንድ አመት ውስጥ 4 ሚሊዮን ሰዓታት አካባቢ ለ4 ሚሊዮን ሰዓታት የተጠጋ እዛ ግድም ታይተናል ከዛ ውስጥ ሰብስክራይብ ያላደረጉ ሰዎች አይተው ብቻ የወጡ ሰዎች ማለት ነው 86.8 አካባቢ ወይም 87% አካባቢ ናቸውና ያ ማለት ነው ካዩን ሰዎች ካዩን መቶዎች ውስጥ 13ቱ ብቻ ናቸው ሰብስክራይብ ያደረጉ የነበረው ማለት ነውና ቪዲዮ ውስጥ ፈልጋችሁ ማግኘት ከቻላችሁ ነው ይቀጣለሁ ልብ አድርጋችሁ ከሆነ እኔ ሰብስክራይብ አድርጉ ብያለሁ ሼሙ ግን ገደለኝ እኔ ሼም ይዞኝ ሰብስክራይብ አድርጉ ካላልኩ እናንተ አታረጉም እንዴ ስለዚህ አድርጉ እንጂ አሁን አንድ አመታችን ምክንያት በማድረግ ያረኩት አንዱ ለውጥ እሱ ነው አመት ሞላኝ እኔም አይናወጣው ፈጠጥ ብያለሁ ሰብስክራይብ አድርጉ በተረፈ በጣም ደስ የሚል ጊዜ ነው ከናንተ ጋር የነበረኝ የድምጽ ችግሮች ነበሩ የምስል ችግሮች ነበሩ እነዚህ እግር በእግር እየተከታተላችሁ በደንብ ተነግሩን ነበር ቁጣዎች ነበሩ እንዳልኳችሁ በጣም ሳቅ የሚያጭሩ አስተያየቶች አሉ ስድብ ቢጤ አይጠፋም በኔጌቲቭ ሞስዳቸው ምንም ነገሮች አልነበሩ ማለት የባህሪው ነው አርጌ ነው ሞስደው ለእናንተ ክብር የተደረጉ መናገር ስላለብኝ በጣም ተዋቂ ከሚባሉ የኪነ ጥበብ ሰዎች መካከል ቀርጸን ግን በተለያዩ የምስልና የድምጽ ችግሮች ሳናቀርብ ቀርተናል ማለት እነሱ ትሪት አድርገን አስታመን ብናቀርብ እናንተ ጋር የሚያመጣው ነገር አስተያየት እየሰጣችሁ ድፍረት ነው ብለን ይተውራችኋሉ እንዳይለቀቅ ወደ እናንተ እንዳይደርሱ እንደገና ቪዲዮቹን ሰዎቹንም እንደገና አስቸግረን ብናቀርብ ይሻላል ለቀጣይ አመት እድሜ ይስጠን እንደዚሁ ገዛችሁ ሳይለየን አብሮነታችሁ ሳይለየን ቤተሰብ እንደሆነን ምናስባቸው ፕሮግራሞች አሉ ከነዚህ ውስጥ አንዱ ለምሳሌ ምንድነው ሁሉም ታሪክ አለው በየብዙ ሰዎች አቅርበያል ሁሉም ታሪክ አለው ታዋቂ ሰዎች ደግሞ ያልታየ ማንነት አላቸው ያንተ ያልታየ ማንነት አይታይም ወይ ማሳየት ብቻ ነው ወይ ያንተ ስራ የሚል ጥያቄዎች አሉ በዚህ ዩቲዩብ ላይ በግልም ደግሞ ለኔ በጣም ከባባድ በጣም ትልልቅ አውረዶች ምናምን የህይወት ታሪኮች አሉ እነሱ ለመናገር እንዳልኳችሁ ትግል ውስጥ ነበርኩኝ ወስኛለሁ ስለዚህ የሚቀጥለው ፕሮግራማችን እሱ ነው የሚሆነው የእኔና የሥራ ባልደረቦች ሆነን የመራረጥናቸው ለትውስታ እነሱ ቪዲዮዎች ቀጨብ አገን እንመለስ እንግልና ስቴድ በጣም ብዙ የሚያዝናኑ ነገሮች እንዳሉ ሁሉ የሚገርሙ የሚያስተምሩ የሚያሳዝኑ ለሌላውም ትምህርት የሚሰጡ ያጋጥማሉ አንዱ ምንድነው ያቀድም የነገርኩ ልጅ መዝናኛ ቦታ ላይ ማቀው ሚዜ ሆነኛ ላይ እንተነ ሽማግሌ ሆነኛ ላይ ተሰብስበን ሄድን እኔ ቮልሴን ይዤ ያም ከርካሳ መኪናውን ያመንቱን ምንም የረባ መኪና የለንም እያንጫጫን ሄድን ያረግን ሄድን ጦር ኃይሎች ነው ወደ ቤተል መሄጃ ምናምን እዛ ጋር የሚመራ ልጅ አለ ጠብቆን ጦር ኃይሎች ጋር እሱ የሚመራ ልጅ አለ በመሃል ስንገባ እንደ
ዛፍ የተተከሉ ፎቆች ውስጥ ነው የምንገባው። ወይኔ ዙሩ ይለናል። ወይኔ ዙሩ፣ ወይኔ ዋና ምናምን ጣራው ላይ ዋና ምናምን ያለበት ቤት በር ብሎ ዘበኛውን አላየነው ምን አላየነው ሲከፈት የለም ቤት ሆኖ ነው የሚቆጣጠረው። ገባን። እኔ እንጃ በመስኮት እንዲህ ብለው ይሆናል መሰለኝ ቲታነስ መወጋት አለበት መሬቱ መኪናዎቻችንን አይተው እንዴት ገባን። ትንሽ 5 ደቂቃ ነበር ያረፈድነው። ገና እንደገባን አንተ በደርግ ጊዜ የተገደሉትን ሹማምንቶች ነው የሚመስሉት ሚኒስትሮች፣ የጃንሆይ ሚኒስትሮች። ሴቶቹም እንትናቸውን እንዲህ ነው የሚያዩት። ገብተን ያው ስላረፈደን ይቅርታ፣ የሰዓትን ትርጉም አታውቁትም። በአንድ ሰከንድ ውስጥ ፈረንጆች ምን እንደሚሰሩ አታውቁም። ይቅርታ አድርጉልን ምናምን ነገር ምንድነው ጥያቄያቸው? እንደው እንዲህ ሶፍት ቢዙ ሁሉ ደስታቸው ነው። እንደዚህ ምናምን በዚህ ወጣ በዚህ ገባ በዚህ ወጣ ምናምን ብለን ነገርናቸው። ምን አለው አንላችሁም ምንድነው ምናምን አንላ ምንም አንጠይቃችሁ ቁጭ በሉ ብሉ አሉን። ፈቅደናል አለ። ፈቅደናል እኮ አላሉን። ራብተኛውላ እንደርዳብላ ከዛ ስማ ጆርላ ብላሉ ቁጥጥስ አርገን በልተን ብሩ ክፈትላችሁ ሂዱ። እንዴት እንደወጣን አናውቅ። ወተን ወደ ልጁ ጋር ሄድን። ልጁ ጋር ደረስን። ቤቱን አላውቀውም፣ በምልክት ነው የነገረን። መደዳውን ስጋ ቤቱ አለ አይደለም፣ መደዳውን ሄደህ እንደዚህ ወደ ውስጥ ትገባለህ። ወደ ውስጥ ገብተህ መንደር ነው። እዛ ስንገባ ወንድምዬው ወጥቶ ተቀበለን። መኪናችን ጥግ አስያዝን። ከዛ አስገባን። ትልቁ ሶፋ ውጭ ሆኗል። 3 ሶፋዎች ብቻ ውስጥ አሉ። ከዛ ገባን። ስንገባ በቃ ቆይ አንተ ምናምን አንዳችን እዚህ ላይ የሶፋው እንትን ላይ አንዳችን ሶፋ አንዳችን እንዲህ ተቀመጠን። እናትየው የሆነች ኪችን ውስጥ እንትን ሰዓት እንትን እያሉ ለኛ ያዘጋጃሉ። እሱ እዛ ጠብቅ ይላል። እንዲህ ስል ቆንጆ ሴት ማህደር አሰፋን የምትመስል አምለሰት ሙጬን የምትመስል ቃል ኪዳን ጥበቡ ተደባልቀው የምትመስል ሴት ትሰራለች፣ የሆነ እንትን ትሰራለች። ከዛ ግራ ገባንኛ። ከዛ በቃ ምሳ መጣልን። እሱ ደስ አለው ተፈቅዷል ምናምን አልነው ምናምን። ቀስ ብለን በላን ጠጣን። እየተጫወትን እያለ መጣችና ሁላችንን ጨበጣ ታንኪዩ ምናምን አለችን። እሷን ነው የማገባው አለን። እዛ ሄዳችሁበት የሄድንበት ቤት ልጁ እዚህ ነው። የፍቅር ትርጉሙ ነው። በጣም ከዕለታት አንድ ቀን ቁጭ አልን እናስጠይቀው። እሷ የሆነ የውጭ ድርጅት ውስጥ ማኔጀር ናት፣ እሱ ሾፌር ነው። እዛም ፊልድ ሲወጡ ታዲያስ ፊልድ ሲወጡ ምን ሲሉ ተግባቡና ሽማግሌ ላካለችው። አየህ ፍቅርን ጥግ ፍቅር ሰው መሆንን ነው የሚያው። እንደዛ ይጠየፉን። እንዴት እኛ ያልሽን ማግባት የለብሽም በሚል ግን ፍቅር ይኸውልህ እዛ ጋር ይወስዳል። በህይወቴ የተማርኩበት እንደዚህ አይነት ነገር። እነዛ ሰዎችም እንዲህ አይነት ውብ ነፍስ ያላት ሴት ያወጣሉ። አዎ በቃ እነዛ ደግሞ አሁን የሚወልዷት ሴት ምን ልትሆን እንደምትችል አስብ። የሚወልዱት ወንድ ምን ሊሆን እንደሚችል አስብ። እንደዚህ አይነት ነገርም አጋጥሟል። ሰፈር ልጆች አሉ። ቺኮቹን ጠራነና 1-2 ልጆች በቃ ቤተሰብ እንዳይፈልገን ንገሩልን። ምንድነው ሲባል ስደት እንደንተና ምናምን ተባለ። ተቃቀፍን። አንተ አለቀስን። ሴቶቹ ሳርቅ እንዳትናገር። አዎ እዛማ ከዛ ከተነገረማ ትጨፈጨፋለህ። ከዛ በቃ ለነሰደር ነው። ችጉ ሙጁ ናቸው ምናምን። ያው ባቡር ተንጠለጠልን። አንተ የምር እንትን ፊሊንግ አለው የስደት ከመሿለኪያ
በዚህ አሁን ጋዜቦ ምናምን ብትለው አካባቢ ጋር እስክትደርስ በመሃል ኮባ በኮባ ነበር። አሁንማ ተው ያኔ ክፍለ ሀገር እየቆረጥክ ነው። ያም በቃ ጫካ ነገር ነው የሚመስለው። ከዛ በኋላም በዚህ አሁን ራሱ አለ የባቡር መንገዱ ያልተቆረጠ። በዚህች ውስጥ ደግሞ እንደገና በጋዜቦ በውስጥ በኩል ደግሞ አድርጎ ወደ ጎተራ ይሄዳል። እንደገና እዚህ ጋር እንትን ነው ዛፍ ናናለው። ከዛ በቃ ተነሳን አብሽር ነው የተባባልን ባቡሩን ተንጠልጥለን መጣን። እቺን ዛፏን ምኗን ስናልፍ በቲቪ ያየሁኝ ወይ ምናምን ይሄ ምንድነው መሰለ ጭንቅላት ላይ ያለው ከአንድ ከተማ ወደ አንድ ከተማ ወይም ከአንድ ሀገር ወደ አንድ ሀገር ሲኬድ መሀል ላይ ዛፍ አለ ወይ ምናምን የሚለው ያለፍን የሆነ ሀገር ልንደርስ ነው ሄድን። እንደገና እቺን በሙሉ ሸዋ ስጋ ቤት ይባል ነበር ያለችውን እሱ ጋር አልፎ እንደገና ሄደ። ትንሽ ሄደ ጎተራ ጋር ሊወጣ ሲል አንራቅ አለ አንዱ ጎረቤት አዎ። ከዛ እሺ እንውረድ ምናምን ተባባልን። ጎተራ ጋር ወደ ሀገር ጎረቤት ሀገር ደርሳችኋል። ጎረቤት ሀገር ነው ውጭ በቃ ወጥተናል ከኢትዮጵያ። ከዛ ዱብ አልን ወደቃለ ተንደፋድፈን ምናምን ቆም ዙሪያውን አየ። እድሜዬን የምገምተው ኤግዛክትሊ ያውቀው አይደል በሱ ነው 13 ዓመት በፊት ካልሆነ በቀር ከዛ በኋላ ብዙ ነገር ማስቲካ ምናምን ስንሸጥ ያሬድ ድረስ እዛ እንትን ድረስ ሄደናል እናውቀዋለን። ስለዚህ ጎተራን በማላቅበት እድሜ ነው ማለት ነው የተፈጠረው። ከዛ በቃ እየጨላለመ ምናምን ቁጭ ብለን በማውራት ነው ጊዜው ሄደው እንዲህ አድርገን ከዛ ስራ እንዴት ምን ነው የምንሰራው ማለት ተባባልና ከዳ ሰው ሀገር ማለት ነው። ከተማ እንደዚህ ይታያል። ጎተራ እሳት ናት። አሁን እኛ ዩሮፕ እንግባ አፍሪካ ሀገር እንሄድም እናውቀው ነገር ወረድን። ከዛ እየተወያየን ትንሽ እንደመምሸት ሲል አንደኛው ልጅ እንባው ዱብ አለ። እኔ ፈራሁ አለ። ከዛ ያው ልጅ ሆነ አንዱ ከፈራ ደግሞ ያው ተከትለው የምትፈራውና ሁላችንም ፈራን ምናምን በቃ እንመለስ ይቅርብን ወደ ኢትዮጵያ እንመለስ ይቅርብን ምናምን ተባለ። ከዛ እኔ አልፈለኩም የምር ነበር ማዘርን ማስደሰት እንፈልገው የምር። ከዛ አረ ምናምን ቆይ ትንሽ ጊዜ እዚህ ሆነን ምናምን ላለው ሁለት ሆኑ ሶስት ነን። ሁለቱ ሲያይሉ በቃ እሺ እንመለስ ተባለ። ከዛ ሰው ወዳለበት በርቀት ወደምናያቸው ሰዎች ሄድን። የልጅነት ፎቶዬን አይቼው አውቃለሁ። ነጫጭነን ቀጭን እንደዚህ ጺም እንደዚህ ያላቸው ሱት የለበሱ እንዲህ በቃ የሆነ የድሮ ሰውዬ እየሄዱ ጋሼ ዞር ብለው አይተው ሄዳሉ። ሰው ጋሼ እየተከታተልን ብዙ ነገር እያለቀስን ነው። እልህ ወዝ ያለው እንባችን የወረደበት መስመር ብቻ ነው። ቁጭ ብለን እኮ ነው ያለው እኮ አቧራው ላይ ረሃቡ ምናምን አለ። ሄደን ይኸውልህ ጥግ ላይ ነው ተደብቀን ቁጭ ያልነውና ተንጠልጥለን ነው ረጅም ሰዓት ብቻችንን ስናወራ ነበር እያቀድንና ነጭ ሆነናል። እቺምባችን የፈሰሰች በሱ ነው የኔን ፊት ማየው ጓደኛዬ ላይ እቺ መስመሯ ወዛላት። ከዛ ጋሼ ሰውዬው ቆሙ። ኢትዮጵያ ቤት በኩል ነው በቃ ሙልጭልጭ አደረጉን፣ አባረሩን። ኪሰት ልንገባ ምናምን ነው የመሰላቸው። ተላቀስን አይዞህ ብና እየተባባልን ተላቀስን። እንደመጨለም አለ። ወክ እያደረግን ወደ ታክሲ ምናምን መስመር ሄድን። የሰፈራችን ልጅ አለ ረዳት ጩጬ ሆነን ጀምሮ ረዳት ሆኖ የምናውቀው ልጅ ድምፁም በደንብ ያስታውቃል። ሪቼላንቻ ስቴዲየም ቡዳ እንዴ አረ እከሌ ነው እንዴ ስሙን እየጠራን አባ እየሮጥን ይሄ ደው እንደ በቃ ነፍስ አድን ሰው ነው የተገኘው። ራቡ አለ ፈርተን ነበር ምና እርም ያለው እዛው ነው። በቃ ሩጫ ስሙን እየጠራን ታክሲውን ልንደርስበት አልቻልንም። የሆነ ሰዓት ላይ ቆመ። ስንሄድ ሙሉ ታክሲ ነው። አየን፣ ደነገጠ በጣም ህጻናቶች። አተ ማባም ሰራው እዚህ እንዴ በዚህ ጨለማ ምናምን ሲል አይደ ታላቃችን ይመታል። ከዛ እኛማ ተመለስን። ልክ የሰፈር ልጅ ስናይ ስደት በስማም ኩርኩም
መስማም ኩሩ እያበጠረ ሶስታችንንም እቺ እንደዚህ አቋርጠ የምትገባባት የለችም ወደ መጨረሻው ወንበር እሷ ስር በቂጣችን አስቀምጠን አንተ አይገርሙ እነዚህ ጁጆች ገና ከዚህ ከቂጣቸው ብድግዛ ይሉ ስደት ሊወጡ ብለው እኮ በባቡር ተንጠልጥለው መተው ነው ሲል እያንዳንዱ ታክሲ ውስጥ ያለ ሰው እየኮረኮመ ዝመጣ በጣም ስደት የሚባለው ስሜት በልጅነትም ባላየህበትም ሁኔታ እንደሚዘገን ምናምን ከዛ ረባሹ ስሜት ከዚህ በኋላ የተፈጠረው እኔ በህይወት የለችም እንግዲህ ነፍሷ ይቅር በለኛው ግን በቃ ሰቃይቻታለሁ ማዘርና ስንመጣ ሰፈር እሱ እየጠራ አይደለም ሄደ ወደ ስቴዲየም ሪቼ ጋጣል ግባት እናት ምናምን ብሎ ሪቼ ጋጥሎን አለፈ እኛ የበቃ በኢትዮጵያ ሰፈር ገባ ደስ ብሎን ተኛ ስደቱ የተባባለ ወደ መጣን ኬርጋሱ ኮና ይባላል እንድብቅስ ሰፈር ግርግር አለ የሶስታችንም እናቶች በቀነት ነጠላ እንደዚህ ታጥቀው ያለቅሳሉ ቢኮዝ ስደት ብለን ነው የወጣ ነው ልጆቹ ባቡር ተንጠልጥለው ሲሄዱ አይተናቸዋል ብለዋቸዋል ደስ እያለኝ የተገረፍኩት ያን ጊዜ አስበዋል ሸፍጥ የሚባል ቲያትር ብሔራዊ ቲያትር ደግሞ ሄጄ ሰራሁኝ የሚገርም የልጅነት ጸሎቴ ትኬት የሚሸጡ ልጆች ነበሩ እዚህ የኛ ሰፈር ልጆች ናቸው እዚህ ብሔራዊ ቲያትር ጋር ማለት ነው እና ትኬት የሚሸጡት ልጆች ስለ ብሔራዊ ቲያትር ጠይቃቸዋለሁ ይሄ ቅድም እንዳልኩ የባክስቴጁን ነገር የማወቅ ነገር ቴክኒኩ እዛ ውስጥ ነው ያለው የቲያትር እና እሱን ለማወቅ ስለምፈልግ ምን ይለኝ ነበር መሰለ ልጁ እሱም ገብቶ እንደማያውቅ ነው በኋላ የገባኝ የሆነ ነገር አለ ትሄድና አልጋ ስጠኝ ብለህ ፕሬስ ስታደርገው አልጋ ይወርዳል ይላል ቤተ መንግስት ስትለው ቤተ መንግስት ይወርዳል የድሃ ቤት ስትለው የድሃ ቤት ይወርዳል እና እውነትም ደግሞ ቁጭ ብዬ ሳየው ብሔራዊ ቲያትር ደግሞ እንትን ይሄ ድሮፖቹ ባክድሮፖቹ ብዙ ናቸው ቲያትር ያስማት ነው አዎ እና ሄጄ ተክልዬ በሩ ላይ አባቴ አደራህን ተክልዬ እንደው የዛ አንድ ቀን ሰርቼ በበነጋታው ውሰደኝ ምናምን ብዬ ጸልያለሁ ተስያለሁ ግሜ ለተስፋ ያበበ ወሰደና እና ለጋሽ ጥላው ስንሄድ መጀመሪያ ሄድኩት ወደ እንትኖቹ ነው ይሄ እነዚህ መውረጃዎቹ የሉ እሱ ጋር ሄጄ ጽሁፍ ነገር ማንበብ ጀመርኩ ቤተ አልጋ ምናምን የሚባለው ፍለጋ ማለት ነው ቤተ መንግስት ምናምን የሚለው ሾድ ሳረገው ይሄለ በዛ በኩልም ሳየው ይሄለ ቆይ በኋላ በኩል ይሆናል ብዬ በኋላ በኩል ሄጄ ሾዘን ቤተ መንግስት አይሄለም ቆይ ጠጋ ብዬ አልጋ ላለው ማውረጃ ይል በድምጽ ሊሆን ይችላል አልጋ ቤተ መንግስት ምናምን ላለኝ የለም እዛ አየሁት ሁሉንም ነገር ምንም ነገር የለም ከተክልዬ የሚለየው በእንትኑ ብቻ ነው በላይቱና በምናምኑ ለኔ ነው ማለት እንደጨረስን ሮጬ ነው ተክልዬ ሄድኩት መኪናም እንዳይገጨኝ ምናምን ተጠንቅቄ ማለት ነው ተክልዬ ያልኩን ነገር አልጋው ቤተ መንግስት የለም በቃ እድሜ ስጠኝ ነው ያልኩት በቃ እንደው ያ ቢኒያም እዛ አዳራሽ ሰብስቧችሁ ማስጮው ወበቻ ነው ትላለች አብዲሳ የሚባል ስራ ቆንጆ ስራዎች እንሰራ ነበርና መታ ትመጣለች አሁን ለምሳሌ አብዲሳን ስንሰራ የሰለሞን እናት ልጆቿን ትልካለች ወይ ሞኮሮኒ ከነ ኢትዮጵያ ጋር ፓስታ ከነ ያሬድ ጋር ነገር ከኛ ጋር ሽሮ ምናምን አርግን እዛው በልተን እዛው ሙሉ ከጧት ጀምረን እስከ ማታ ምናልባት 2 ሰዓት ልንወጣ እንችላለን ከዛ ታይና ወይ ያ ቢኒያም የሚባል ሰውዬ እዛ ሰብስቧችሁ በቃ መጮ ብቻ ምንም ከአመት እስከ አመት ምንም የለም በነፃ ብቻ በቃ ነፃ ምን ፍራንክ የለ ምን የለ የሆነ ምናምን ያው እሷ ልጆቿም አሉ ምናምን እንደው የኪስም ጡረታም አላት እና ከሷ ላይ የሆነ ነገር ስንላት አይ ይሄ ነፃ ስራ ትላለች ይሄ ነፃ ስራ ምንም ፍራንክ አመት እስከ አመት ምንም የሌለው ነፃ ስራ ከዛ የሚገርም ሜዳሊያንና ዱር ያደረን በአንድ ቀን ልዩነት ነው የምንሰራው ዱር ያደረ ፍቅር ሽፍታ የሽፍታ ካራክተር ነው ገጸ ባህሪው ከወሎ ነው እና በቃ መሳሪያ የያዘ ምናምን ነው ሜዳሊያ ደግሞ ያ ላቡን ጠብ አድርጎ የሚሮጥ ሯጭ ነኝ አሁን እንግዲህ
ሶስት ልጆቼንም ከወለድኩ በኋላ ነው ትንሽ ሲያስቆኝ ሲያዝናኑኝ የወፈርኩት። እንግዲህ ያኔ በጣም ቀጫጫ ምናምን ነኝ። ከዛ ሜዳሊያን ማክሰኞ ጋበዝኳት። ዱር ያደረ ፍቅርን ደግሞ ሮብ ጋበዝኳት። በጣም ደስ ብሏታል። ሜዳሊያን አይታ በቃ ገርሟት እንደዚህ ነው ለካ ትራትር ትላለች። ትራትር እንደዚህ ነው የዚህ ሁሉ ህዝብ ትላለች። አይን የዚህ ሁሉ ህዝብ አይን ምናምን አለች። ከዚያ ያኔ አያቴንም እዛ መሳለሚያ ማግስት ነው የሰራንበት። እሷን አክስቶቼ ምናምን ሰብስቤ እንትን አልኩና ዱር ያደረ ላይ መሳሪያ ይቀባበሉ ውርውር ቀብ ምናምን ያው የአክቲንግ እኮ መንፈስ ይገርማል። መሳሪያዎቹ ከባድ ናቸው። ይወረውር ቀብ እና እኔ ደግሞ መሪ ዋናውን ገጸ ባህሪ ፍስሐን ነው የምጫወተውና አባቴን ምናምን እንዳልክ ንገሩት፣ አባቴን እንደገደለ ሬሳውን እንደዚህ አድርጌ ምናምን ነውና በጣም አንቺ አትመስይም እኮ እዛ ላይ እንዴ ቆፍጣን ስትይ አንቺ አትመስይም ቆፍጣን እና አለች። አፈሪ ብላኝ ለካ የዚህ ሁሉ እብዝ አይን እየበላሽ ነው የቀዘነች ፍየል የመሰልሽ ውጥጥ ብላሽ በቃ እንዴት በጣም ትችላለች። ደግሞ አክቲንግ ስታሳይ ያልከው የቀዘነች ፍየል የመሰልኩትን የእውነት እሱን ያቺን የታመመችውን ፍየል ስታይ ምን ሆናለች ሴትዮ ትላለች። ቴዲ አፍሮ ነው እሱ ይናገራል። ግን አሁን አልቻለም። ለምሳሌ አልቻለኝም የምልህ ምንድነው እኔ ኢነርጂ ለምሳሌ ሰርተን ወተን በሲዲ እየሰማ እዚህ ጋር ታዲያ እንግባ መቼ አሁን እስከ ጠዋት 5 ሰዓት የተመላለስንበት ጊዜ 5 ሰዓት ድረስ አሁን በቃኝ ስጠኝ ነው የሚለኝ። ቆይ ምለው ነኝ። ይሄ የሚያሳየው ጠንካራ ነው። በደንብ ተግባባችሁ። አንደኛ ጠንካራ ነው። ሁለተኛ ትልቁ ነገር መሰለ ቅንብር ላይ ስትቀመጥ አቀናባሪ ግጥሟን ቢሰማት ምናምን ይሄለ ያስፈልጋል። ምንድነው ምጥ ነው ስራው። ስፔሻሊ እሱ ደራሲ ነው። ዜማ ሲያወጣ አብረው ማማጥ አለበት። በጣም ከባድ ነው ስራው። ሲመሰጥ አብረው መመሰጥ አለበት። ወይ ምናምን እያልክ ስልክ ወይ ምናምን ይወጣ አስር የምታደርገው ጉዳይ አይደለም። ገባ አንድ የሚወርደው ነገር ነው። ሁለተኛ ለህዝብ የምትልከው ነው። ለዛ ነው ይሄን 100 ምናምን ሚሊዮን ኢትዮጵያ ውስጥ ብቻ ያለውን ዓለም ላይ ያለውን ኢትዮጵያ ብትቆጥር ደግሞ ያን ሁሉ አሸነፈ ዘፈን ከዚህ ከ10 ሰው ከ50 ሰው ማሸነፍ ቀላል አይደለም። ገባ አርቲስት ስለሆንክ ብቻ ሳይሆን የስድስተኛው ስሜት በደንብ አይተው በከፍታ መብራር አለ። እኔ ሁሌ ስሰራ ምንድነው ማሸነፍ ለሰው ምን አይነት ነገር ልስጥ የሚለውንና ቴዲ ደስ ይለኛል። ከባድ ነው ለማይችለው ሰው ከባድ ነው። ልትወድቅ ትችላለህ እና በደንብ ከሱ ጋር ሰራት እንትኑ ኢነርጂው በደንብ ደግሞ የነካነው ነገር አሁን እስላም ክርስቲያኑ የሚለው ዘንድሮ ጾማቸው ሲገጥም በቃ ደወለልኝ። በቃ ዝም ብለን ሙድ በቃ በመጣበት ባየህበት በሆነ አንግል ላይ እንስራው ገባ አበባዮሽንም ስንሰራ ወተን የሆነ ቤት ነው እየተዝናናን ምናምን ማታ 4 ሰዓት አካባቢ ሰው መጥቶ እባክህን ቴዲ ሚሊዮን ምንም ነገር አላዘጋጅም ምናምን ሲል አማን እንዴት ነው ወራ አንድ ነገር ሲል እንግባ አልኩት። መቼ አለኝ አሁን ማታ 4 ሰዓት ነው የገባነው። ከሌሊቱ 11 ሰዓት አለቀ። በቃ እና ማዳመጥ ትንሽ ይመስላል። እኔ አሁን በሂደት የተማርኩት ምን ይላል መሰለ ቺፕ ኢዝ ኤክስፔንሲቭ። ኢሳያስ ግዛው አንድ ፊልም ነበረው እኔ መለክሶኝ የሰራሁበት ነበር እና እሱ የተሰራለት ጥሩም ነበር። ከዛ ስፖንሰርም ነበረው ምናምን በቃ ሁሉ እያነሳ ይሰጠኛል። ይህን ተቀበለኝ እንበተልወጭ እዛ ከዚህም ስል ድዝ ይዛለብን እየሞቀኝ ነው ማለት ነው። እየለራሴ አዳራሽ ወጣት ስል
እንትኑ ጋር ያሉ ሰዎች ሞልተዋል ሊፍቱ ጋር። ስለዚህ ለበደረጃው አልሄድም አልኩና እንዲህ እየተደገፍ ዞርኩት። ከዛ ወደ ስር አንደርግራውንድ ሲሄድ ዘበኛው ናን አለኝ። ልወጣ ነው አልኩት። ታዲያ ይኸውልህ በሩ አለኝ። ወጣው። አቤት ማለት ይቸግራል። አቤት ማለት ዘንባባው ጋር እንዲህ ቁጭ ብዬለ መኮንን የታለ መኮንን ጥሩት መኮንን ምናምን ሲባል እዚህ ጋር ማለት አቃ እዚህ ነው እዚህ ነኝ ማለት አቃቶ እንዲህ ብዬ ከዛ እነሱ አስገቡኝ። ስለቤት የታርና ቤት እኛ ግቢው መግቢያ ትላለች ድልድይ ትንሽ ያቺ ድልድይና እኔ ተፋጠጠ። አሁን ሳልፍ ብገባስ ሰርትቻለሁ። የላከ ልጆች ጭራሽ አልተብለንነቅ የላከ ልጆች ልባል የላከ ልጆች ሊባል እዛው ጋር እንደቆምኩ ከዛ በእግር ጥያህ በመኪና ጥያቸው መጣው ልጆች ደረሰው ምነው ምናምን አሉኝ። እዚህ መግባት አቃተኝ ምናምን አልኳቸው። ከዛኛ ስቱዲዮ ነው በቃ ስቱዲዮ እንደራሉ ይሻላል ብዬ በእነሱ ተደግፌ ገባሁ። ከዛች ወዲህ የለም መጫወቻ የሚባል ነገር አለ። መጠጥ ለጨዋ መጫወቻ ለባለጌ መማቻ የሚባል ነገር አለ። አሁን ኦልሞስት ወደ 16 ዓመት ነው። ከባለቤቴ ጋር እንደዚህ ቁርስ ምናምን እሷን ይዤ ከወጣሁ እንጂ ያኔም ጠጥቻለሁ። አዎ የኃጢአቴ ጽዋ ሞልቶ ይፈሳል ይታያል። ከሰው በደባብቀው ከዓይንህ ማን ይሸሸጋል? ጣሪያህን ማን ይዘጋል? በከደንኩት ሕይወቴ ባዳፈንኩት ማንነቴ እንዳልኮራበት አግዘኝ። በየቀኑ እየተጸጸትኩ ቤትህን እንድሻ እርዳኝ። እንደ ፈርዖን እንዳልወድቅ ደንዳና ልብ አትስጠኝ። በቤትህ በንጽህና በቤትህ በቅድስና ተገብቶኝ እስክጸና ስጠኝ ቀጪ ሕሊና። ኃጢአቴን አልኩራራበት በጸጸት ሁልጊዜ ላምባ። ስህተቴ ውበት መስሎኝ አይሁነኝ የጌጥ ካባ። ቀድሰህ እስክታቆመኝ ከቤትህ እስክገባ አጥበህ እስክታጸዳኝ ቆሻሻዬ ጌጥ አይሁነኝ። አንደበቴ አይታበይ መኖርህን እንዳረሳ በመውደቄም አይመቸኝ ባንድ ያንተ ቀን እንድነሳ። ማረኝ ማረኝ ካፌ አይጥፋ ለዘላለም እንዳልጠፋ። ከድፍረት ኃጢአት ጠብቀኝ ከቶ እንዳይሰለጥንብኝ። ይህን ይመስል ነበር። ታዲያ እውነት ደስ የሚል ጊዜ አልነበረንም ትላላችሁ? እውነት ደስ የሚል ጊዜ ነበረ። እንግዲህ በዚህ አንድ ዓመት ውስጥ አብሮን የነበረውን ፈጣሪን ቅድሚያ ሰጥቼ ማመስገን ፈልጋለሁ። ከዛ በመቀጠል እንግዲህ ተመልካቾቼ ለእናንተ ትልቅ ቦታ አለኝ፣ ክብር አለኝ። ከዛ ውጪ በአካል ብቻ ሳይሆን በተመልካቾቼ ፊት ላመሰግናችሁ ስለምፈልግ አብራችሁኝ የነበራችሁ ባለሙያዎች በሙሉ ካሜራማኖች፣ ኤዲተሮች፣ ሀሳብ ታፈልቁ የነበራችሁ ሰዎች፣ በዝግጅት አብራችሁኝ የነበራችሁ ብቻ አጠቃላይ ባለሙያዎች እጅግ አድርጌ አመሰግናለሁኝ። እንደዚሁም ደግሞ በየመንገድ ላይ ምናምን ስታገኙ እንዲህ ብታረገው ትሉኝ የነበራችሁ ሰዎች እጅግ አድርጌ አመሰግናለሁ። ጓደኞቼ፣ ወዳጆቼ፣ ቅርቤ ያላችሁ ቤተሰቦቼ በጣም አመሰግናለሁኝ። ሌላው ልብስ በማቅረብ ታግዙኝ የነበሩትን እንግዲህ ሰዎች እጅግ አድርጌ አመሰግናለሁ። በስቱዲዮ አቅርቦት ታግዙኝ የነበራችሁ ሰዎች፣ ዕቃ ታወሱኝ የነበራችሁ፣ ዕቃ ታከራዩኝ የነበራችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። ወዳጆቼ፣ ቤተሰቦቼ፣ ባለቤቴ እጅግ አድርጌ ሁላችሁንም አመሰግናለሁ። ዳግም ትንሣኤን በዓል ምክንያት በማድረግ ይኸው እንግዲህ በባህል ልብስ እምር ዝንጥ እንድላረግችኝን እስኩ ዲዛይንን አመሰግናለሁኝ። እስኩ ዲዛይን ቁጥር 1 ሽሮ ሜዳ ታገኙታላችሁ። ቁጥር 2 22 ባማ ሲቲ ሞል የመጀመሪያ ላይ እንደገባችሁ በግራ በኩል ታገኙታላችሁ። ይሄ ሳትመሰገኑ ያለፋችሁ ሰዎች በመደናገር ነው ብላችሁ አስቡት እንጂ ረስቻችሁ አይደለም። ልብ ያስታውስ ይባላል። ልብ ይወስጣላችሁ የሆነትና ኑሩልኝ፣ ክበሩልኝ።